ሰላም ጸጋ ይብዛላችሁ። የምትመለከቱት ትምህርት በባሲለስ ሚዲያ የተዘጋጀ ሲሆን ባሲለስ ሚዲያን ዩቲዩብ ቻናላችንን ሰብስክራይብ ያድርጉ። ትምህርቶቻችንን በየጊዜው እንዲደርሳችሁ ደግሞ የደውል ምልክቱን ይጫኑ። የተለያዩ የሶሻል ሚዲያዎቻችን ሊንኮችንም ደግሞ ባዮ ላይ ታገኛላችሁ። እዛም በጽሁፍ በድምፅ የተለያዩ ትምህርቶችን ታገኛላችሁ። ነፃ መጽሐፍም በቴሌግራም ግሩፓችን ውስጥ አስቀምጠንላችኋል። ጸጋ ይብዛላችሁ። በምትሰሙት ትምህርት እንደምትባረኩ አምናለሁ። ፕሬዝ ጋድ ዌልካም። እንኳን ደህና መጣችሁ። ኦልራይት ዛሬ ከነጭራሹ በእንግሊዘኛ ጀመርክ እንዳትሉ። የእንግሊዘኛም አይደለም ግሪክ ነው እና በብዛት ሰምታችኋል። ዛሬ ኮንፌስ እናደርጋለን ሲባል ሰምታችሁ ታውቃላችሁ ወይ? ኮንፌሽን ሲባል ሰምታችኋል? ስፔሻሊ በጴንጤ ቸርቾች ውስጥ ካደጋችሁ ኮንፌሽን ከተባለ ወይም ደግሞ አማርኛው ቃል ኮንፌሽን የሚለውን ቃል ቀጥታ ተርጓሚ ምንድን ነው? ኑዛዜ ወይም መናዘዝ ማለት ነው አይደለ? ስለዚህ ሁሌ የሚገናኘው ከምንድ ጋር ነው? ከኃጢአት ጋር፣ ከሞት ጋር። ህግ ጋር ስንሄድ ከሞት ጋር ነው። በጴንጤው ደግሞ ትራዲሽን ምንድን ነው? መናዘዝ ወይ ኦርቶዶክስ ጋር ምናምን ስትሄዱ በት ኢትስ ናት። ይሄ ንስሐ መግባት ወይም መናዘዝ የተለያዩ ጉዳዮች ናቸው። አይምሯችሁ ውስጥ ንስሐ መግባትን እና መናዘዝን መለየት አለባችሁ። ንስሐ መግባት ምንድን ነው ተባብለናል። ቃሉ ራሱ የግሪክ ቃሉ ምንድን ነው ብዬ አስተምሬያችኋለሁ። ሜታኖያ ነው ንስሐ ማለት የግሪኩ ቃል። ሜታኖያ ማለት ምን ማለት ነው? ሐሳብን መቀየር፣ ከሱም የተነሳ ደግሞ አካሄድን ወይም ደግሞ ተግባርን መቀየር ማለት ነው። ይሄኛው ግን ኮንፌሽን የሚለው ቃል መጽሐፍ ቅዱሳችን የሚያስተምረን ከኃጢአት ጋር የተገናኘ ከመሆኑ በላይ ከምን ጋር ነው የሚገናኘው? ከእግዚአብሔር ጋር ወይም ከእግዚአብሔር ቃል ጋር መስማማትን ወይም ደግሞ ቃሉን እሺ ወይም ይሁንብኝ ከማለት ጋር ነው የሚያያዘው። ሆሞ ማለት ምን ማለት ነው? በግሪክ ሴም ተመሳሳይ ማለት ነው። ሎጊዮ ማለት ደግሞ ሎጎስ ከሚለው ቃል የመጣ ሲሆን ምን ማለት ነው? ሎጎስ ማለት ወርድ ወይም ንግግር፣ ቃል፣ ሐሳብ ማለት ነው። ተመሳሳይ ሐሳብ መያዝ፣ ተመሳሳይ ቃል መያዝ፣ ተመሳሳይ መንገድ መያዝ ማለት ነው። ኦልራይት ይሄኛውን ካልን የቃሉን ፍቺ የስትሮንግስ ዲክሽነሪ ሲፈታው ምንድን ነው የሚለው? ቱ ሴይ ዘ ሴም ቲንግ አስ አናዘር ቱ አግሪ ዊዝ ኦር አሴንት ማድረግ ማለት ነው። ምን ማለት መሰላችሁ? ኤልያስ ብራዘር የለ ምልህን አሁን የራስህን ቃል ሳይሆን የምልህን ብቻ ነው የምትደግመው። ኢየሱስ ጌታ ነው። ምንድን ነው ያደረገው? የምለውን ነገር ነው አይደለ የደገመው። አሁን በሉ ስንላችሁ እዚህ መድረክ ላይ ሆነን ምናምን አድርጉ በሉ ምናምን ስንል ምን እያልን ነው መሰላችሁ? ምን እያረጋችሁ ነው? ኮንፌስ እያረጋችሁ ነው። ስለዚህ ግን አሁን ቱ ኮንፌስ ማለት ይመጣና ትንሽ ኮንፌሽን ጋር ምን አይነት እይታ ይዘናል? የእግዚአብሔርን ቃል አወጣ ነውና ምን አደረግን? ስሜቶች፣ ፍላጎቶች ንግግሮቻችንን ሼፕ እንዲያደርጉ ታረግን። ኮንፌስ አርጉ ምናምን ሲባል ሁሌ ሰው የሚመጣለት ምንድን ነው? በቃ ፍላጎቱ ይሄ ነገር ይጎደለኛል፣ ይሄ ነገር ያነሰብኛል። ከችግሩ ተነስቶ ነው እንጂ ኮንፌስ ማድረግ የሚያስበው የእግዚአብሔር ቃል ምን ይላል ብሎ አይደለም። ሆሞሎጊዮ ግን ምን ማለት ወይም ሆሞሎጊዮ ምን ማለት ነው ተባባልን? ስፒክ the same thing ተመሳሳይ ነገር ተናገሩ ማለት ነው። በቃ አጭር ነገር ነው። መጽሐፍ ቅዱስ ሲናገር መዝሙር 45:1 ላይ እጅግ በጣም የምወደው ቃል ነው። ምን ይላል? ልቤ መልካም ነገርን አፈለቅ። ልባችን መልካም ነገርን ማፍለቅ ይችላል? ታምናላችሁ? እንዴት ልብ ከነገር ሁሉ በላይ ክፉ የተባለችው ልብ እንዴት መልካምን ነገር ማፍለቅ ትችላለች? እኔ እስራኤል ለንጉሥ እነግራለሁ፣ አንደበቴ እንደ ፈጣን ጸሐፊ ብዕር ነው። ኦ ሃሌሉያ! ይሄንን ቃል የገባኝ ቀን እንዴት እንደተገረምኩ። እስራኤል ለንጉሥ ምን አደርጋለሁ? እናገራለሁ። ግን የኔ አንደበት ምን አይነት ካራክተር ነው ያለው? እንደ ፈጣን ጸሐፊ ብዕር ነው።
ምላሳችሁን እስኪ እንደ ፈጣን ጸሐፊ ብዕር ማሰብ ጀምሩ። እንዴት ነው የፈጣን ጸሐፊ ብዕር? እንዴት ነው ፈጣን ጸሐፊ ብዕር በዳዊት ጊዜ ምን ይመስላል? በዳዊት ጊዜ ብዕር ማን ጋር ይገኛል ታዲያ? ጸሐፊ ጋር አይደለ? ማን ነው ግን ጸሐፊ ያለው? ንጉሶች። ይሲ አሁን የንጉስ ጸሐፊን ካራክተሩን በደንብ እንድትስሉ ትፈልጋለሁ። የንጉስ ጸሐፊ ምን አይነት ነው ባህሪው? ይከተለዋል። ምንም የራሱ ህይወት የለው። ህይወቱ ከንጉሱ አንደበትና ከንጉሱ ተግባር ይወጣ ነው። ይዞ ምንድነው የሚያደርገው መሰላችሁ? ብዕሩን ይዝና እንደዚህ ያለችው ብራናውን ወይም መጻፊያውን ይዝና ምንድነው የሚያደርገው? ንጉሱ በእንዲ ግዛት እንዲ አቀጃለሁ ሲል ይጽፋል። ከራሱ አምጥቶ ይጽፋል። ያብዕር ከማን ነው የሚጽፈው? ንጉሱ ያደረገውን ነገር ነው ወረቀቱ ላይ የሚሰፍረው። ህይወቱ ላይ የሚያሰፍረው ከራሱ አመንጭቶ አይደለም። ከማን ወስዶ ነው? ከንጉሱ ወስዶ ነው። ስለዚህ አሁን አንደበቴ እንደ ፈጣን ጸሐፊ ብዕር ነው ሲል ምኞቴን አይደለም የምናገረው። ህይወቴ ላይ የጎደለውን ነገር እየተመለከትኩኝ ምንድነው የሚያስፈልገኝ እያልኩኝ በጎደለ ሙላ አይደለም ንግግሬ። የኔ ንግግር ከየት የመነጨ ነው አለ? ከንጉሱ ተግባር፣ ከንጉሱ የህግጋት የሆነ ቃል የወጣ ነው። ከራሴ ፍላጎት አመንጨቸው፣ ከስሜቶቼ ከፍና ዝቅታ ያመጣሁት ንግግር የለኝም። ከማን ነው? አንደበቴ እንደ ፈጣን ጸሐፊ ብዕር ነው። ስለዚህም ምን ሆናለሁ? ልቤ መልካምን ነገር አፈለቀ፣ እኔ እስራኤል ለንጉስ እናገራለሁ። ሃሌሉያ። ልባችሁ መልካም ነገር የሚያፈልቅበት መንገድ ምንድነው? ከናንተ ውስጥ እንዴት መልካም ነገር መውጣት ይችላል? ህይወታችሁን በመልካም እንዴት መሙላት ትችላላችሁ? ሲምፕል። የራሳችሁን ነገር ጣሉትና renew your mind። ዛሬ ኮንፌሽንን በሌላ ፐርስፔክቲቭ ላስተምራችሁ ነው የምፈልገው። ኮንፌስ እንድናደርግ ልክ ስፈልግ ቸርች ውስጥ የማስበው ነገር ምንድነው ከተባለ የሆነ ዘመን ላይ የመጣ እብደት ትዝ ይላችኋል? አይ ኮንፌስ አይ ኔም ኢት አይ ክሌም ኢት እየተባለ የሰውን መኪና አንዳንዶችም ለጥጠው የሰውን ሚስትም ድረስ እስከ ኮንፌስ አድርገዋል። I'm not joking። ቁም ነገር ሆኗል። ይሲ ለምንድን አይምሯቸው የእግዚአብሔር ቃል የለበት። ስለዚህ ልባቸው መልካም ነገር ማፍለቅ አልቻለም። ይሲ ልክ መልካምነቱን ማንነቱን ልክ ስንመለከት ልባችን የሚናገረውን ነገር ያገኛል። አንቲል ዛት ለመማር ራሳችንን መስጠት አለብን። እንዴት ነው የሚሆነው? ላሳያችሁ ከመጽሐፍ ቅዱስ ምሳሌ ላይ ምን ይላል? የሰው ሆድ ከአፍ ፍሬ ይሞላል። ከየት ነው የሚበላው አለ? ሆዱ ከአፍ ፍሬ ነው የሚበላው። ከንፈሩ ከሚያፈራው ይጠግባል። ጠማማ ልብ የሚያወጣው ንግግር አካባቢያችን ላይ ካለ ምንድነው ህይወታችን የሚሆነው? መልካም ነገር አፈለቀ ማለት እንችላለን? ነው። ምንድነው ምንሞላው? ከንፈራችን አካባቢያችን ላይ ከሚያፈሰው ነገር ነው የምንኖረው። የእግዚአብሔር ሰው ኬኔቲ ሄገን ሲናገሩ እንዲያሉ ዛሬ ባለህ ነገር ደስተኛ ካልሆንክ ትላንት ምን ስትናገር እንደነበረ አስተውስ። ነገን ደግሞ ማስተካከል ከፈለክ ዛሬ የምትናገረውን ቀይር። ይሲ ምላሳችን እኮ ያላገኘውን ማውጣት አይችልም። ባለፈው ሳስተምራችሁ ምን እንደምትሰሙና እንዴት እንደምትሰሙ ተጠበቁ። ለምን? አጥብቀህ ልብህን ጠብቅ። የህይወት ጉዳዮች የሚወጣው ከየት ነው? ከልብህ ነው። ጆሮአቸውን ስለማይጠብቁ የፈለገ ነገር እየመጣ እንዲወራባቸው ስለሚፈቅዱ ምን ይሆናሉ? የሚናገሩትም የሰሙትን ነው። እሺ ባይ ዘ ዌይ ሶሻል ሚዲያ ላይ ብሎክ ማድረግ ኃጢአት አይደለም። ሰማችሁኝ አይደለ? አንዳንድ ፍሬ የማይሰጥ የማንጽ ወይንም ደግሞ ልትቆጣጠሩት የማትችሉት ሰዓታት አይምሮአችሁ ውስጥ የሚቆይ ኮንቴንት የሚሰሩ ሰዎች ካሉ ብሎክ ማድረግ ኃጢአት አይደለም። ህይወታችሁን አታዘርፉ። በጆሮአችሁ ህይወታችሁን አታዘርፉ። እንደፈለጉ የመጡ ሰዎች እንዲፈነጩበት አትፍቀዱላቸው። ለምን? ንግግራችሁ ምን ያደርጋል? የሰው ሆድ ከአፍ ፍሬ ይሞላል። በሚበላው አይደለም የሚሞላው፣ በሚናገረው ነው የሚሞላው።
ከንፈሩም ከሚያፈራው ይጠግባል። ማርቆስ ምዕራፍ 4 ሲናገር ቃሉ ምንድነው ብሎናል? ዘር ነው። ሰው እኮ እያንዳንዱ ለሚናገረው ለስንፍና ቃል እኮ ነው የሚጠየቀው። ኢየሱስ ሲናገር ተዘላችሁ እያንዳንዱ ለምትናገሩት ቃል ትጠየቁበታላችሁ ብሏል። ኢቭን ራሱ በፍርድ ጊዜ በቀረብክ ጊዜ በአንደበት ቃል ትጸድቃለህ፣ በአንደበት ቃል ደግሞ ምን ትደረጋለህ? ትኮነናለህ። 21 አንብቡት እስኪ። ምንድነው የሚለው? ከኔ ጋር አንብቡት። ሞትና ጮክ በሏ። ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉ። አስቡት። ሙሉ ሰውነታችሁ አለ፣ ሙሉ አካላችሁ አለ። ሞት ልክ እንደዚህ እንደምታዩት ቁስ ቢሆንና ተደባድባችሁ የምታሸንፉት ወይንም ደግሞ እንደዚህ ሰው ቁጭ ብሎ ተከራከራችሁ ኖ እኔ መሞት የለብኝም እንደዛ ብላችሁ ተከራከራችሁ የምታልፉት ነገር ቢሆን ኖሮ ይገባ ነበረ። እዚህ ጋር ግን ምንድነው ያለው? እግዚአብሔር የሕይወትና የሞትን መንገድ ማን ጋር አስቀመጠ? አንደበት ላይ ምላሳችን ላይ አስቀመጠ። የሚወዷት ደግሞ ምን ይበላሉ? በሌላና የምትወዱትን ነው የምትበሉት። እሺ ሲናገረን ደግሞ ጴጥሮስ ምን አለ? ከብዙ ዓመታት በኋላ ይህንን ጥቅስ ሲያብራራልን ሕይወትን ሊወድ መልካም ቀኖችን ሊያይ የሚፈልግ አንደበቱን ምን ያድርግ? ከክፉ ይጠብቅ። ንግግሩን እስከምን? ከስንፍና ቃላት ይጠብቅ። ሃሌሉያ። ልክ ስንፍናን ስትናገሩ ምን እያረጋችሁ ነው? መልካም ቀኖችን እየገደላችኋቸው ነው። መልካም ቀኖች ከፊቴ ለምን አይመጡም ብላችሁ ካሰባችሁ ምን እየተናገራችሁ ነበረ? ኦኬ አሁን ኢስ ኦልሬዲ ሌት፣ ትላንተኛ አይደለም። ዛሬስ ምን እየሰራን ነው? ንግግራችን ላይ ምን እየተናገራችሁ ነው? ዘመዶቻችሁ ላይ፣ ከዛ ደግሞ አካባቢያችሁ ያለው ሰው ላይ፣ አጋራችሁ ላይ፣ ልጆቻችሁ ላይ ምንድነው እየተናገራችሁ ያላችሁት? መልካም ቀኖችን ልታዩላቸው ትፈልጋላችሁ? መልካም ሕይወትን ሲኖሩ ማየት ትፈልጋላችሁ? ሞትና ሕይወት በምላስ እጅ ላይ ነች። ሞትና ምን? ሕይወት። ኢየሱስ እግዚአብሔር ለእስራኤላውያን እንደገና ዳግመኛ ዕድልን ሰጥቷቸው ሙሉ መጽሐፍ ሲሰጣቸው እንዲያለ ዘዳግም የመጨረሾቹ ምዕራፍ ላይ ዛሬ ቃል እስኪ ልንገራችሁ አላቸው። እግዚአብሔር በአሸዋና ደመናን አድርጎ ፀሐይን ከልሎላቸው እንዲላቸው ጀመረ። ዛሬ እስኪ የሆነ ነገር ልንገራችሁ። ዓለም ላይ ውድቀት አለ፣ ዓለም ላይ ሽንፈት አለ። እኔ ጋር ግን መታችኋል። ከግብፅ አውጥቻችኋለሁ፣ እዚያ አድርሻችኋለሁ። አባቶቻችሁ አልታዘዙኝም። አሁን እናንተ ጋር አዲስ ትውልድ ጋር ግን እንድንባባል ሕይወትና ሞትን በረከትና መርገምን በፊታችሁ አስቀምጫለሁ። እንዲያውም ይሄ ሰማይ ይሄ ምድር ምስክር ይሁን። ምረጡ። ምንና ምንን? ሕይወትና ሞትን በረከትንና መርገምን በፊት ለፊታችሁ አስቀምጫለሁ። እግዚአብሔር ሆይ ምናምን ብለው እንዳይጸልዩ እግዚአብሔር ምን አድርጎላቸዋል? በረከትም መርገምም አስቀምጧል። አሁን ግን እንዴት ነው ሕይወትን መምረጥ የምንችለው? ሕይወትን እንዴት መምረጥ እንችላለን? አለመጥፋትን እንዴት መምረጥ እንችላለን? እየሞተ ላለ ሰውነት እንዴት ሕይወትን መስጠት መምረጥ እንችላለን? ሆሞሎጊዮ ወይም ቃሉን ደግሞ መናገር እንዴት ሊሰራልኝ ይችላል? እንዴት ይሰራል? ቃሉን እንዴት ደግሜ ብናገር ይሰራልኛል? ብዙ ሰዎች ስፔሻሊ ፌዝ ሙቭመንት ተብሎ በሚነገረው ላይ ፌዝ ሙቭመንት አይደለም፣ ላይፍ ስታይል ነው። አሜን። ቸርች ውስጥ ኮንፌስ አድራጊ ስለሆኑ የህይወት ኮንፌስ አድራጊ ስላልሆኑ የተናገርኩት ለምን አይሰራልኝም ይላሉ። ሎ ኦፍ አትራክሽን ከ2000 ምናምን ዓመት በኋላ ደረሰበት እንጂ እምነት ከሎ ኦፍ አትራክሽን የተወሰደ አይደለም። አሜን። ግልጽ ነው አይደለ? ግን መጀመሪያ ላይ ሰው የሳተው ምኑ ጋር መሰላችሁ? ቃሉን ሳያውቅ ነው ቃሉን መናገር የሚፈልገው። ስለዚህ የመጀመሪያ ነገር ቃሉ ምንድነው የሚለውን ነገር መመለስ አለብኝ። ቃሉ እንዴት ይሰራልኛል? ቃሉን ተናግሬ በህይወቴ እንዴት ይሰራል የሚለውን ጥያቄ ከመመለሳችን በፊት ምን መመለስ አለብን? ቃሉ ምንድነው?
ቃሉ ለኔ ምንድነው? ሃሌሉያ ኦልራይት እግዚአብሔርን ቃል ትንቢተ ኤርምያስ ላይ ትላንትና ያነበብኩት ዋው አልኩኝ what an amazing way to act የሚያልም ነብይ ህልምን ይናገር ቃሌም ያለበት ቃሌን በእውነት ይናገር ገለባ ከስንዴ ጋር ምን አለው ኦልራይት ልክ እነኚህ ነቢያቶች እግዚአብሔር way of communicationን አስተምራቸዋለሁ አይደለ ኦንላይን ተዚላችኋል አንዳንዶቹን በህልም በራይ በእንቆቅልሽ ከዛ ደግሞ በድምጽ ፊት ለፊት ተናግሯቸዋል ተባብለናል አይደለ ለሙሴ ሲናገር ህልም ከሆነ ሌቭልክ ምን አድርገው ግን ይናገር ህልም አለማችሁ ከያዛችሁት ምንድነው የሚሆነው ህልሙ ነው ይቀራል እውን አይሆንም ህልምን የሚያልም ነብይ ምን ያደርግ ህልሙን ይናገር ቃሌ ያለበት ቃሌን በእውነት ይናገር ሃሌሉያ ለምን ገለባ ከስንዴ ጋር ምን አለው በእውኑ ቃሌ እንደ እሳት ድንጋዩንም እንደሚያደቅቅ መዶሻ አይደለችምን ይላል እግዚአብሔር አክቲቭሊ ለመስራት እሳት ነው ስንዴው ከገለባ ጋር ህይወታችሁ ላይ ተቀይጦ ያያችሁት ነው አንዳንዴ የእግዚአብሔር ቃል ሲሆን ታዩታላችሁ ተንቢት ተነግሮላችሁ ሲደርስ ታያላችሁ አንዳንዴ ደግሞ አይሆንም አንዳንዴ ደግሞ ጥሩ የሄደ ይመስለንና ክሽፍ ይላል ህይወት በቃ ከኖርማል ሰው ምንም ልዩነት የለው እንደዛ አይነት ጊዜ ላይ ይሄንን አስቡ ገለባ ከስንዴ ጋር ምን አለው የእግዚአብሔር ቃል ሲመጣ ትዝላችሁ ከሆነ ስንዴ ሲወቃ አይታችሁ ከሆነ ድሮ የሆነ የአዲስ አበባ ጫፍ ላይ ስለሆነ ያደኩት ምንድነው ያለው ስንዴ ሲወቃ ምናምን በደንብ ነው መመለከተው ይኸውላችሁ ምን ያደርጋሉ ስንዴው እንዲፈለቀቅላቸው ሲፈልግ ከመምታታቸው ከማስረገጣቸው ምናምን በፊት ምን ያደርጉታል እሳት ሲያነዱ አይታችሁ አታውቁም ገለባውን አይለይላቸው ገለባውን ይለይላቸዋል እሳት ሲመጣ ምን ያደርግላቸዋል ገለባውን ይለይላቸዋል ሃሌሉያ እግዚአብሔር ቃል ምን ይያለ ነው ቃሌ እንደ እሳት ድንጋዩንም እንደሚያደቅቅ መዶሻ አይደለችምን ሃሌሉያ ክብር ለኢየሱስ ይሁን የእግዚአብሔር ቃል ምንድነው ልክኛ ጋር ሲመጣ እሳት ነው ህይወቴ ላይ ምንም አይነት መንፈሳዊ እንቅስቃሴ አይሰማኝም ምንም መነቃቃት የለም ምን ያህል ቃል አለክ የእግዚአብሔር ቃል ምን ያህል ቃል አለ ህይወቴ ላይ ብዙ ማልፈልጋቸው ነገሮች አሉ ህይወቴ ላይ ብዙ የተጣበቀብኝ ነገር አለ እኔ ህይወት ላይ መቀጠል የሌለበት ነገር አለ የእግዚአብሔር ቃል መዶሻ ነው ማፍረስ ይችላል መዶሻ ስራው ማፍረስ አይደል የእግዚአብሔር ቃል ማፍረስ ይችላል ኦ ሃሌሉያ ኦኬ ድንገት ካልገባችሁ ስለ ቃሉ ልድገምላችሁ ሌላ ቃል የእግዚአብሔር ቃል ምንድነው ሕያው ነው ሃሌሉያ የሚሰራም ሃጄዳቦስ can you imagine የእግዚአብሔር ቃል ፐርሰናሊቲ ሰጠው ሕያው ነው ከዛ ደግሞ ምን ያደርጋል የሚሰራ ነው የትኛውም ሃይማኖታዊ ጽሑፍ ሄዳችሁ ብትፈልጉ የሚሰሩ አይደሉም አይሰሩ ለምን እንደምናምን ልንገራችሁ መጽሐፍ ቅዱስን ስለ መጽሐፍ ቅዱስ አስተምራችሁ ነግሬያችኋለሁ አይደለ ከ1400 እስከ 1600 ዓመት ልዩነት ነው መጽሐፍ ቅዱስን ለመጻፍ የወሰደው ጊዜ 40 አብዛኞቹ like 99% የሚሆኑት ታይተው የማይተዋወቁ ሰዎች የጻፉት ስለ አንድ ሐሳብ የሚያወራ መጽሐፍ አንድ ርዕስ ያለው መጽሐፍ ከዛም ደግሞ ብሉይ ኪዳን 39 መጽሐፎች ደግሞ ልክ ስታዩ ኢየሱስ በሙሉ ልብ ቆሞ ሉቃስ 24:45 ላይ ሲናገር እነሆ በነቢያት በመዝሙራት በሕግ ስለኔ የተጻፈው ወይም በሙሴ የተጻፈው ስለኔ የተጻፈው ይህ ነው ብሎ መናገር የቻለበት you see በሺዎች የሚቆጠሩ ስለ ኢየሱስ የሚናገሩ ትንቢቶች ክሮስ ሬፈረንስ እየተደረጉ የሚመጡ በመጽሐፍ ጥቅል መጥቻለሁ ብሎ የተናገረበት የተፈጸመ ቃል ነው እኛ ጋር ሲመጣም የእግዚአብሔር ቃል ምንድነው ሕያው ነው ደግሞ ምንድነው የሚሰራ ነው ምን አይነት አሰራር አለው ሁለት አፍ ካለው ሰይፍ ሁሉ ይልቅ
አናግሩኝ እንጂ የተሳለ ነው። ነፍስና መንፈስም ጅማትና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። ብዙ ሰዎች የእግዚአብሔር ቃል ሕያውና የሚሰራ ነው ሲባል የሚመስላቸው ነገር ይሰራልኛል ብለው ነው የሚያስቡት። የእግዚአብሔር ቃል ሊሰራላችሁ አይደለም የሚመጣው። በፐርፐዝ ደረጃ ካወራን የእግዚአብሔር ቃል ሊሰራላችሁ አይደለም የሚመጣው። የእግዚአብሔር ቃል በመጀመሪያ የሚመጣው ሊሰራችሁ ነው። አይታችኋል? ካራክተሩን ሕያውና የሚሰራ ነው ብሎ ያወራውን ነገሮች በሙሉ ስለ ሰው ነው ያወራው። ሰውየውን ነው ምን አደረገ? ነፍስና መንፈሱን ይለያይለታል። ጅማት ቅልጥም ከዛስ እስኪለይ ድረስ ይወጋል። ከዛ ልብን ስሜትን እና ሐሳብን ይመረምራል። ሐሳብን ስሜትን ምን ያደርጋል? ይመረምራል። ልክ መጥቶ ምርመራውን ያሳውቃችኋል። መንፈስና ነፍስህ ተደባልቆ ያለበት ውጊያ ላይ ያለበትን ቦታ ምን ያደርግልሃል? ይለይልሃል። ስሜትና ሐሳብን ይለያል የሚለውን ነገር ግን ትንሽ ልንገራችሁ። ስሜት ሐሳብና ልብን የልብን ስሜትና ሐሳብን ይመረምራል የሚለውን በደንብ ላሳያችሁ። አንዳንዴ ያሰብነውንና የተሰማንን አንለየው። የተሰማንንና ያሰብነውን አንለየው። ይህንን አስተውላችሁ ታውቃላችሁ? ዝንብ ወይም ወፍ ልበላችሁ። ወፍ በዚህ በኩል ያልፋል አይደለም? ልክ ሲያልፍ በአናታችሁ ላይ ወፉ ምንድን ነው የምትሉት? እሺ ነው አይደለም የምትሉት? ኦኬ። ትደነግጣላችሁ። አሁን ጸጥ ብሎ እሺ ወፍ እንዲህ እየበረረ ቢመጣባችሁ ፊታችሁ ላይ ድንጋጤ ስሜት የለውም? አለው። ስሜት ይፈጥራል። ወፉ ጭንቅላታችሁ ላይ ቅርንጫፎችን እያመጣ ቅጠሎችን እየበጣጠሰ ጎጆ እንዲሰራ ትፈቅዱለታላችሁ? ወፉ አየር ላይ መብረሩን መከልከል አትችሉ። ይሲ ከስሜት በላይ መኖር የሚለው ትምህርት ትዝ እያላችሁ ነው አይደለ? ይሲ ኢሞሽናል ኢንተለጀንስ የሚባለውን ነገር በደንብ ማወቅ አለባችሁ። ይሲ አንዳንዴ ስሜትን አትመኑት። ስሜት ቴምፖራሪ ነው። ሐሳብ ግን ከተጸነሰች ምንድነው? ዘላቂ ማንነት ደረጃ የመድረስ አቅም አላት። ብዙ ሰዎች የሚቸገሩት እዚህ ጋር ነው። ጊዜያዊ ስሜታቸው አሁን ያሉበት ሁኔታ ሐሳባቸው እንዲሆን ይፈቅዳሉ። ስለ ሰው ይመጣና ምን ወሬ ይሰማሉ አይደለ? እሱኮ ማለት ይነገራቸዋል። ከዛ በኋላ ምን ብለው ያስባሉ? እሱ ስለኔ ከንዴቱ ተነስተው ምን ያደርጋሉ? ኢንተርፕሪቴሽን ይሰሩና ምን ያደርጋሉ? ስለዛ ሰው ያላቸው እይታ በሙሉ ምን ያደርጋል? ይቀየራል። ሐሳብና ስሜትን የእግዚአብሔር ቃል ይለያል። ሃሌሉያ። አንዳንዴ ደግሞ አለ በተለይ ማግባት የሚፈልጉ ሰዎች በጣም የሚቸገሩበት ነገር የማግባት ፍላጎታቸው ለማግባት ያላቸው ስሜት ሐሳባቸውን ክላውድድ እንዲያደርግ ይፈቅዳሉ። ይህንን ነገር ነግሬያችኋለሁ አይደለ? መብላት የሌለበት ሰው ማን ነው ብያችኋለሁ? በጣም የተራበ ሰው መብላት የለበትም። ያገኘውን ሁሉ ይበላል። ትዝ ይለኛል ረጅም ጉዞ አድርገን ኦልሞስት 2 ቀን ምናምን ውሃ ያልጠጣንበት ነበረ። ሶማሌ ክልል ላይ ነውና አይ ቲንክ ሰርካማ ምናምን የምትባል ከተማ ላይ ነው። እና ወደ ነበርንበት ቦታ ለመመለስ ልክ ስንደርስ የነበርንበት ከተማንና የተጓዝንበትን የሚለይ ትንሽዬ ከምንጭ የሚወጡ ወንዞች አሉ ሶማሌ ክልል ላይ። ልክ ወንዙ ጋር ስደርስ እንዳለ ነው በፊቴ ወድቄ የጠጣሁት። የሐቅ ስነግራችሁ ንጹህ ነው ውሃው አይን ላይ፣ ግን ግመል ይሸናበታል፣ ከብቶች ይታጠቡበታል፣ እዛ ያሉ አካባቢ ሰዎች ይታጠቡበታል።
በዛ ሰዓት ላይ ግን አንደበቴ ላንቃዬና ምላሴ ተጣብቆብኛል። ጽዳቱ አይደለም ምኑም አይደለም እስከ ማለትም እኮ ላይ ከዚች ቢያንስ 300 ሜትር ነው የቀረኝ ወደ ውሃው። እሱም መታገስ አልቻልኩ። እኔ ራሱ ቆሽሻለሁ። የለበስኩት ልብስ ጨው ይታያል ያላበኝ። እዛ ላይ እስከነ ሙሉ ሰውነቴ ነው ወድቄ የጠጣው። አረሳው ማንን ቀን ያንን ውሃ ያለኝን ዕውቀት በሙሉ ያስረሳኝ ነገር ምንድነው መሰላችሁ? የጥማት ስሜት። አልሞትም ነበር እስከዛች 500 ሜትር የምትሆን ራቅ ብዬ ሄጄ የተጣራ ውሃ ብጠጣ። ያንን ሁሉ ግን ያስከፈለኝ ምንድነው? ጊዜያዊ ስሜት። እሺ you are for the glory of God። እንደነገርኳችሁ የራበው ሰው መብላት የሌለበት ያገኘውን ሁሉ ይበላል፣ መርዝም ቢኖረው አያጣራም። እንግዲህ ወተት ነጭ ነው አላላችሁ ከዚህ በላይ። የእግዚአብሔር ሰው ማይልስ ሞንሮ ሲናገሩ እንዲላል ለማግባት መዘጋጀታችሁን የምታውቁት ማግባት መፈለግ ስታቆሙ ነው። በቃ ማግባት አለብኝ የሚል ጩኸታችሁ ልክ ስታቆሙ now you are ready። ለመሰላችሁ you can see clearly። በፍላጎት ክላውድድ የሆነ አይደለም። የእግዚአብሔር ቃል ሕያውና የሚሰራ ነው ስንል እኮ ምን ያደርጋል መሰላችሁ? ትዳር ከመፈለጋችሁ በፊት ምን አድርጉ? የእግዚአብሔር ቃል ላይ ፈልጉ፣ ራሳችሁን አግኙት እያልን ነው። የእግዚአብሔር ቃል ምን ያደርጋል? እውነተኛ ትሩ አይደንቲቲያችሁን ይገልጻችኋል። አንድ የእግዚአብሔር ሰው ሲናገር እንዲሰማሁኝ የእግዚአብሔር ሴቶች የእግዚአብሔር ሴት ልጆች ሆይ በጣም ራሳችሁን ምን ውስጥ አስቀምጧል? የእግዚአብሔር ልብ ውስጥ አስቀምጡ። በቃ ሰፈራችሁ መገኛችሁ የት ይሁን? የእግዚአብሔር ልብ ውስጥ ይሁን። ለምንድን ከተባለ በጣም እግዚአብሔር ጋር ያልተጠጋ ሰው ካልሆነ በስተቀር አያገኛችሁም። እግዚአብሔር ልብ ውስጥ የቆየች ሴት የሚያገኛት የሰፈር ሰው አይደለም፣ ከእግዚአብሔር ጋር የሚውል ሰው ነው። አሜን። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም ወደ አንተ መጣለሁ። ኢየሱስ ክርስቶስ የሕያው አምላክ ልጅ መሆኑን በሙሉ ልቤ አምናለሁ። ስለኔ እንደሞተና እግዚአብሔር ከሙታን እንዳስነሳው አምናለሁ። እርሱ ዛሬ ሕያው እንደሆነ አምናለሁ። ከዛሬ ጀምሮ ኢየሱስ ክርስቶስ የሕይወቴ ጌታ እንደሆነ በአፌ መሰክራለሁ። በእርሱና በስሙ አማካኝነት የዘላለም ሕይወት አለኝ። ዳግመኛ ተወልጃለሁ። ጌታ ሆይ ነፍሴን ስላዳንካት አመሰግንሃለሁ። አሁን እግዚአብሔር ልጅ ነኝ። ሃሌሉያ። ይህንን ጸሎት በሙሉ ልባችሁ አምናችሁ ከጸለያችሁ እንኳን ደስ ያላችሁ። አሁን የእግዚአብሔር ልጅና የእግዚአብሔር ቤተሰብ ናችሁ። ቀጣዩን የመንፈሳዊ ሕይወት አቅጣጫችሁን እንዲጠቅማችሁና የተለያዩ መንፈሳዊ መጽሐፍት ማግኘት እንድትችሉ በቀጣይ በሚወጡት አድራሻዎች ቤተክርስቲያንን እንድታገኙ እናበረታታችኋለን። የጌታ ጸጋ ይብዛላችሁ።